የተሻሻሉ የእንስሳት ዝርያዎችን በማባዛት በእንስሳት ሀብትና በወተት ምርት የህብረተሰቡን ተጠቃሚነት ለማረጋገጥ እየሰራ መሆኑን በምስራቅ ጎጃም ዞን የስናን ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ገለጸ። በወረዳው የእንስሳት ዝርያን በማሻሻል የህብረተሰቡን ተጠቃሚነት ለማረጋገጥ የሚያስችል የደልጋ ከብት እንስሳት ዝርያ ማሻሻያ የማስጀመሪያ ፕሮግራም ተካሂዷል። አርሶ አደር መዝገቡ ጫኔ የገዳማዊት ቀበሌ ነዋሪ ሲሆኑ በወተት ምርት ላይ በመሰማራት ውጤታማ እንደሆኑ ይናገራሉ። በእንስሳት ማድለብ ስራም ተሰማርተው እንደነበር የገለጹት አርሶ አደሩ የወተት ምርት የበለጠ አዋጭ ሆኖ በማግኘታቸው በዘርፉ የተሻለ ተጠቃሚ እንደሆኑ ተናግረዋል። የተሻሻለ ዝርያ ካላቸው የወተት ላሞች በቀን እስከ 6 ሊትር ወተት ከአንድ ላም በማግኘት ውጤታማ መሆናቸውን ገልጸው በቀጣይ በወተት ምርት ተዋጽኦ ላይ በመሰማራት የራሳቸውን ድርጅት ለመክፈት እቅድ እንዳላቸው አርሶ አደሩ ተናግረዋል። የወተት ላሞችን ተጠቃሚ ከዚህ በፊትም በራሴ ጥረት ሞክሬ አሁንም እየተጠቀምኩ ነው ያለው። ከዚህ ማለት የወተት ላሞች ጥቅሞች ያለባቸውን በደንብ ለሚሰራበት ሰው ጥሩ ጥቅም እንዳለው ነው የተረዳሁት። ላሙና ሳምፕል ሳይሆን ከተግባር ጋር የወተት ቤትም ላሜ ቦራ በመትል ሰይሜ እየተጠቀምኩ ነው ያለው። ስለዚህ በዚህ ምክንያት ነው ያለው። አሁን ያሉኝ ላሞችም አሉ። ዛሬ ደግሞ የመጣሁበት ሆርሞር ለጂደሮች ብዬ እነሱን ይዤ መጥቻለሁና በዚህ ምክንያት እንስሳት በማድለብ ሞክሬው ነበር። ግን ባርሶ በርሻ ሰብል ሞክሬ ነበር። የወተት ምርትን የመሰለ ከጥቅም እስከ ማደግ ድረስ የተደረሰበት ነው። አሁን በአንድ ላም ነው አንድ ወንድም አለኝ አበበ ዳምጤ የሚባል አባት እሱ ነው ተሞክሮ ገዝቶ አንድ ላም ሰጠኝ። ከዚያ ወደዚህ ግን ላሞችም ከፍ እያሉ ነው። በረታቸውን ሰርቼ በደንብ እየተጠቀምኩ ነው ያለ። ምን ያህል የብርት ብዛት ጥቅም ምን ያገኘ የምትሉኝ ከአንድ ላም እንዳቀላልቧ ነው። አንድ ላም በወለደ ሰዓት እስከ 4 እስከ 5 ማለት ከ6 ሊትር ያላነሰ ያለው እየተጠቀምኩ ነው ያለው ከአንድ ላም ማለት ነው። ግን እንዳሰጣጥ ነው። ላም አለን አይደለም። ላሞችን እንክብካቤ ያስፈልጋቸዋል። ቀለባቸው ባነሳቸው ቁጥር ደግሞ ማታ አይበሉትን ጧት አያመልጩትም። ስለዚህ ከአንድ ላም 6 ሊትር እኔ ወቅታዊ ተጠቅሜ ያለው እየሸጥኩም ያው ገበያ ላይ ማቆቁሚ ለህብረተሰቡም እየጠቀምኩ ነው ማለት ነው። ከዚህ በተሻለ ላሞችንም አሁን በረትም እየሰራው ነው ያለ ዘመናዊ አድርጌ ልሾና አልገረፍኩትም እንጂ የላሞችን ምን ያህል የሚባል የተነሳው አንድ ላም ነው ግፋቢል በቃ እስከ 20 ለማድረስ ፍላጎት አለኝ። በረቱንም በዚያ ልክ ነው የሰራሁት። አሁን ያሉኝ ላሞች 3 ላሞች እና 2 ጂደሮች አሉኝ እና በዚህ ልክ በከፍተኛው ሌላ ለውጥ እንደሌለ ነው። በወተት ምርት ብቻ ራሴን አቆቁሜ እንደውም ድርጅት አድርጌ ወደ ፋብሪካ ለማድረስም ሰውን አሰባስቤ እየሞከርኩ ነው ያለው። የወተት ምርት ተዋጽኦ ላይ ለማድረስ ፍላጎት አለኝ። ወደፊት ይሄ ነው ሰሪያም አላሚያም ቅድም ይዤ ያሉ መሬቶችንም ከሰብል ትቼ ወደ ሳር ለላሞች ድርቆሽ ነው ያድርጋው 4-5 ገመዶች ሳይሆን የሳር ድርቆሽ። ሌላው አርሶ አደር ደቤሽ ፈራው በሰጡት አስተያየት በጸጥታ መደፍረስ ምክንያት የእንስሳት ዝርያ ማሻሻልና ማዳቀል ስራው ለ2 ዓመታት ተቋርጦ መቆየቱን ገልጸው መደበኛ ተግባሩ በመጀመሩ የበለጠ ተጠቃሚ እንደሚያደርጋቸው ተናግረዋል። በወተትና በእንስሳት ሀብት ምርት የባለሙያዎችን ድጋፍና ምክረ ሀሳብ በመቀበል ተጠቃሚ መሆናቸውንም አርሶ አደሩ ገልጸዋል። ከዚህ በፊት እንደዚህው ማሟቂያም ይሰጠናል። ያው አሁን በጠጥተው ምክንያት ያው 2 ዓመቱን አስቆጥሯል። ከዚያ እስካሁን ያው የለም ነበር። እኛም እየጠየቅን እየተከታተልን ማሟቂያም ሆነ መድፌ እንትን እያል ከባለሙያ ጋር እየተመካከርን ስንከታተል ቆይተን ነበር። ግን አሁን 2 ዓመት ተቋርጦብናል በጠጥተው ምክንያት። አዎ ነበሩኝ 2 ላሞች እንደዚህው ወተትም የዚያ ጊዜ እንዳሁኑ አልተወደደም። 10 ብር በብርጭቆ የነበር ሊትር እንዲያያረኩ ስሸጥ እኔም ስጠቀም ኖር ያለው በወተትና በጥጆች መሸጥ በመንፈቃቸውና በአመታቸው ስንሸጥ እስከ 100 እስከ 120 ሺህ ብር ድረስ ሸጫለሁ። እና አሁንም የበጋ መስኖ ሁላ ዘርዝሩ እየተባለ እየዘራን ዘርቻ አሁን በቅሎ እንትን ላይ ነው አብቅለናል። እና እነሱም በጣም እያገዙን ነው። ባለሙያዎችም እያገዙን ነው። ደጃችን ድረስ እየወረዱ ኑ ላም ማዳቃቅሉ እንደዚህ እያሉ በጣም እየተባበሩ ነው። የገዳማዊት ቀበሌ እንስሳት እርባታ ባለሙያ አቶ መማር ተረጨ በበኩላቸው በወተት ሀብት ልማት ለአርሶ አደሩ ግንዛቤ በመስጠትና በማነሳሳት የተሻሻሉ ዝርያ ያላቸውን የወተት ላሞች እንዲጠቀሙ በማድረግ የተሻለ የወተት ምርት እንዲያገኙ እየተሰራ ነው ብለዋል። ከወተት ምርት በተጨማሪ በቀበሌው የተሻሻሉ ዘመናዊ የሽግግር ቀፎን በመጠቀም በንብ እርባታ፣ እንስሳት ማድለብ፣
ዶሮ እርባታ ስራዎችን አቀናጅተው በመስራት በዘርፉ አርሶ አደሩ ተጠቃሚ እንዲሆን እየተሰራ መሆኑንም ጠቁመዋል። እንስሳት ተግባራትን እያቀናጀን የምንሰራበት ሁኔታ አለ። ዛሬ ግን የወተት ሀብት ልማት የሚባለውን አርሶ አደራችንን በመቀስቀስ ያልሞቁ ወይም ወደ ድራት ያልመጡ ላሞችን ለማህበረሰቡ ግንዛቤ በመፍጠር ይህ ማህበረሰብ ደግሞ የነን ግንዛቤ ተቀብሎ ላሞቹን ይዞ መጥቶ ዛሬ ወደ ተግባሩ የሄደበት ሁኔታ አለ። አርሶ አደራችን እንዲገነዘብ በፎቶ በወረቀት ላይ ስዕሎችን ስለን እያሳየንና ያንን መሰረት አድርገን ስራ እየሰራን ያለ ላሞችን ብቻ ሳይሆን አይደለም የምንሰራ በእንስሳት እርባታ የንብ ስራዎችንም አብረን እየሰራን ነው። የተሻሻሉ ዘመናዊ ሽግግር ቀፎ እየሰራን ነው። የእንስሳቶች ምግብ የሚሆን እንደ ገፈራ ያለ እንደ ዩሪያ ትሪትመንት ያለ እሱንም አብረን እየሰራን በንቅናቄ እየሰራን ያለንበት ሁኔታ አለ። የማድለብ ስራውንም የዶሮ ሀብት ስራውንም አቀናጅተን እየሰራን ነው። ወደፊትም እንደሚቀጥል ከአለው ማህበረሰባችን ጋር ግንዛቤ እየፈጠርን ነው። ያው የተቋረጠው በጸጥታ ኃይሉ የተቋረጠው ችግር ነበረ። ዛሬ ግን ወደ ስራው ገብተን ስራዎችን ያቀናጅተን እየሰራን ነው። አመሰግናለሁ። የስናን ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ባየ ገርባው በእንስሳት ዘርፉ ላይ የተሻለ ውጤት በማምጣት የአርሶ አደሩን ተጠቃሚነት ለማረጋገጥ ተግባሩ በንቅናቄ መጀመሩን ተናግረዋል። በወረዳው የእንስሳት ዝርያን በማሻሻል የወተት ምርት በማሳደግ የአርሶ አደሩን ተጠቃሚነት ለማሳደግ በትኩረት እየሰራ መሆኑንም ኃላፊው ገልጸዋል። የወተት ምርትና ምርታማነትን ከማሳደግ በተጨማሪ በዶሮ እርባታ፣ በማር ምርት፣ በበግ ማድለብ ስራዎች በቅንጅት እየተሰሩ መሆኑንም አቶ ባየ ጨምረው ገልጸዋል። እንስሳት ሀብት ልማት ዘርፉ ላይ እንደ ወረዳችን የተሻለ የሆነ ምርትና ምርታማነትን ለመጨመር እኛም እንደ ወረዳ ወይም ደግሞ እንደ ተቋም ማለት ተግባራትን እያከናወን እንገኛለን። በተለይ በዛሬው መድረክ ወይም በንቅናቄ መድረክ እናንተም ስራውን ስናከናውን ስላገኛችሁን ይሄም በተለይ በባለፈው አመት በተለይ በዚህ ከጸጥታው ጋር ተያይዞ በተለይ ከዝርያ ማሻሻል ጋር ተያይዞ ተግባራትን ስናከናውን አልነበረም። በተለይ ከዚህ በወቅቱን ፈትኖ ስለነበረ ግን በዘንድሮ አመት በ2018 ዓመተ ምህረት ከሐምሌ ጀምረን ተግባራትን በተለይ ምርትና ምርታማነትን ለመጨመር በተለይ የወተት ሀብት ልማታችን ላይ ምርትና ምርታማነትን ለመጨመር ተግባራትን ማለት በቅንጅት ያጠቃላይ የወረዳው ማህበረሰባችን ያጠቃላይ የተቋሙ የቀበሌና የወረዳ ባለሙያዎችን በመያዝ እና ከአጠቃላይ ከወረዳዊ አጠቃላይ ከወረዳው አመራር ጋር በመነጋገር መጀመሪያ ላይ ይሄን ተግባር ስንሰራ በተለይ የዝርያ ማሻሻልን እንደ ወረዳም ያካሄደና መድረክ ይሄ ደግሞ በተለይ በአስተባባሪዎች የተመራ መድረክ ስለነበረ እሱም ለዚህ ውጤት አመጣን ብለን እኛም እንወስደዋለን። እንደምታው ዛሬ ላይ በርካታ የሆኑ በተለይ የገዳማት አርሶ አደሮች በተለይ ከዚህ በወተት ሀብት ልማታችን ተጠቃሚ ለማድረግ ዛሬ እንደምታዩት ይሄ ማህበረሰብ በነቂስ መጥቶ ይህንን በተለይ የሲንክሮናይዜሽን ሆርሞን እንዲሰጥ በማድረግ በኩል እኛም ድርሻችንን በመወጣት የቀበሌው ማህበረሰብ በመቀስቀስ በኩል አርሶ አደሮችን ወደዚህ እንዲመጡ ከማድረግ አኳያ የባለሙያዎች ስምሪት ከመስጠት አኳያ ሌሎች አጋር አካላት የሆኑ በተለይ አጋር መስሪያ ቤቶች እንደ የጣቢያ ግብርና ኃላፊዎችን ጋር በመነጋገር እነሱም ለውጤቱ ዋና ተዋናይ ናቸው ብለን እናስባለንና እንደምታዩት ዛሬ ላይ በነቂስ መጥቶ ተግባራትን እያከናወን እንገኛለን። ቀጣይም እንደ ወረዳ ስራና ቀይቶ ማለት ስራዎችን በቅንጅት ከመስራት አኳያ ብዙ ገና ያሄድንባቸው ተግባሮች አሉ። በተለይ ከዶሮ ሀብት ልማታችን ጋር ተያይዞ በተለይ ከማድለብ ጋር ተያይዞ በተለይ እንደ ወረዳችን በተለይ በበግ ማድለብ የታወቀ ነው። ስናን እንደምታውቁት በተለይ በበግ ማድለብ የተሻለ ስራዎችን ይሰራንበት በባለፈው አመትም አለ። ዘንድሮም እሱን አጠናክረን እየቀጠልንበት ያለበት መንገድ አለ። ሲደመር በተለይ ይህንን ምርትና ምርታማነት በተለይ የወተት ሀብት ልማታችን ላይ ደግሞ ምርትና ምርታማነት ለመጨመር በባለፈው በነቂስ እና በንቅናቄ ስራ የነበር በተለይ እነዚህ ከገፈራ ዝግጅት ጋር ተያይዞ በተለይ ይሄው እንደምታውቁት እንደ ሀገራችን የተወሰነ የመኖ እጥረት እንዳጋጠመ ይታወቃል። ግን ደግሞ ይህን የመኖ እጥረትን ራሱን ለመቀነስ በተለይ ከገፈራ ዝግጅት ጋር ተያይዞ በተለይ